አባ ጨጓሪ ዘልዛላ አባት አዶናይና ጃኒ ለምን ተለያዩ? ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉ። የኦሮሞ ቺክ ጠብሰ የሆነ ሚስት አለኝ ምናምን ልትል ባልሆነ እነዚህ የኦሮሞ ሴቶች እናታቸው ከዛ ሚዲያ ላይ መጥተህ ልምከርሽ ትላለህ። ይሄን ትበላለህ። ዝርክርክ በቃ እኔ አልነፋም። አራባ ነፋ አልነፋም። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ። እነሱ ላይ ሪአክት እያደረግን አብረን ቆይታ እናደርጋለን። በነገራችን ላይ ዩቲዩብ ቻናል መግዛት ለምትፈልጉ ማለትም ይሄው ዩቲዩብ ቻናል ከ35000 በላይ ሰብስክራይበር ያለው በተለይ አሪፍ ኮንቴንት ለምትሰሩበት ኮንሲስታንሲ ጠብቃችሁ የምትሰሩበት ሚኒመም በትንሹ ከ$350 በላይ ማለት በኢትዮጵያ ከ50-60-70 በላይ ይሰራል ማለት ነው በወር። መግዛት የምትፈልጉ ሰዎች በውስጥ በ0912121131 አናግሩኝ። ቻናሉ ምንም ችግር ስላለበት ሳይሆን የሚሸጠው ገንዘብ ስላስፈልገኝ ነው። መግዛት የምትፈልጉ ሰዎች አናግሩኝ። ሁለተኛ ቻናል አለኝ። የራሳችሁ አድሰንስ ኖራችሁ ደግሞ ገና እያደገ ያለው ቻናል እንፈልጋለን ካላችሁም እሱም አለኝ። በውስጥ እንድታናግሩኝ ባስቀመጡት ኮድ አድራሻ። ሌሎች ደግሞ መግዛት ለሚፈልጉ ሰዎች ሼር አድርጉልኝ ፕሊስ። የዛሬን ቪዲዮም ላይክ አድርጉልኝ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እንመለከታለን። አዝናኝ አስተማሪ ቪዲዮዎች እንዲሁም መነጋገሪያ ቪዲዮዎች አሉ። ሪአክት እያደረግንባቸው አብረን እንቆያለን። እናንተም ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ተባበሩን። ለሚገዛ ሰውም ደግሞ ሼር በማድረግ አደርሱልን ይህንን ቻናል። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ቤተሰብ እንዳደርሽ ነው ያሉኝ። እንዳደርሽ የሶፎንያስ እናት እኔስ ያየ ሰው ምን ላድርጎት? እናቴ የኔ እናት ምን አጎደሉኝ? ሴት አሳደጉ፣ በጨዋነት አሳደጉ። ዘመኑ ነጠቃቸው። ለምንድን ነው አትድረሽብን ያላችሁ ሰዎች? ጓዳችሁ ውስጥ ምን እንዳለ በምን አወቃችሁ? ለምን ምን አደረጉኝ? ማንም እናት እንደምታሳድገው እኮ አሳደጉ። ከሳቸው እኮ ወጣ። የት እንደሆነ የት እንዳደረገ ምን እንደሆነ ማን ያውቃል? የገጠመው ላይ እንዴት ነበሩኝ? ሴት ምን ያድርጉ? ምን አይነት የጭንቅ ጊዜ ነው? እውነት ምን ላድርጎት? እናቴ እግዚአብሔር ይማርልዎት። ልጆትን ወደ ልቡ መልሶ ድጋሚ እድል ይስጥልዎት። ያሳደጉት ልጅ ፍሬውን ለመብላት ያብቁት። ደስ እንዳልዎት አንድ ጊዜ ደስ ብሎት እንዳየዎት እንደገና ደስ ብሎት የማይበት ጊዜ ግን ምን አደረጉት? ጥፋታቸው ምንድን ነው? ከቤታቸው እስኪሳደዱ አትድርሽብኝ እስኪባሉ ምን አደረጉ? እኚህ ሴት በልጃቸው እኮ መከራ እየተቀበሉ ነው። መደገፍ ባንችል እንኳን ምን አለ ምሳር ባንሆን። እኚህ ሴት የወደቁ ሴት እኮ ናቸው። ሲሆን እንደ ክርስቲያን መጸሎት፣ መተሳሰብ፣ በጉልበት መረዳዳት ነበር። ካልሆነ ዝም ማለት። ለምን ወደ ራሳችን ግፍ እንስባለን? ለምን እሱስ ቢሆን በክፉዎች እጅ ላይ ወድቆ ይሆናል ይህን ችግር የመጣበት? ኧረ ተው ግን እውነት ረፉ። ቤት ይቁጠረው። በየጓዳው ምን እንደተፈጠረ ማን ያውቃል? ለምን እንዲህ ተፈርዳላችሁ? የሚሳደዱ የሚጨነቁ ሴት ላይ እንደዚህ ማድረግ ነበረ? እሱስ ቢሆን መከራ ወደቀበት፣ ተለከፈ፣ ለከፉት። ረፉ፣ አትፍረዱ። ረፉ። ሲሆን በጸሎት አስቧቸው፣ ሲሆን በጉልበት በገንዘብ እንርዳቸው። ለምን እኔ አላውቅም። ምን አይነት ችግር ዘመን ላይ ነው እንዴት እየተፈገመገምን እየሄድን ያለ ነው? የደረሰብን ሳያንስ የምንጨካከነው ነገር። ኧረ ተው፣ ኧረ ረፉ። ወይኔ አምላኬ እናቴ ምን ላድርጎት? በቃ እኔ በእውነት ረፉ ነው የምለው። ሲሆን እናግዛቸው በቃ በጉልበታችን እናግዛቸው፣ በመሸሸግ እናግዛቸው፣ ልጁን በማዳን እናግዛቸው። ካልሆነ ዝም ማለት እኮ ጥሩ ነው። ለምን መከራ ወደ ቤታችን እናመጣለን? ዝም አለ መፍረድ።
ባይዘው እኛ ክፉ ማህበረሰቦች ነን፣ እናስመስላለን ሃይማኖት ያለን ምናምን እንጂ በጣም ክፉ ነው የኛ ማህበረሰብ። ይሄ ልጅ በግልጽ እናቱ ወጥቶ ከመናገራቸው በፊት ያ ሁሉ ይወገርበት የተባለውን ድርጊት ከማድረጉ በፊት ሁላ በግልጽ የአእምሮ በሽተኛ ነኝ ያመኛል ብሎ እርዱኝ እያለ በትልቅ ሚዲያ እኮ ተናግሯል። ከዛ በኋላ ሰው አጥምዶት አንድ ልጅ ነው አሉ እንኳን ብዙ እንትን አይደለም፣ ግን አጥምዶት ሆን ብሎ ድካሙን ለማህበረሰብ አስተዋውቆ እንደዛ ህዝብ ይወገር ይታረድ እያለ ሲወግረው ሲያባብስበት እዚህ ደረሰ። አሁን ከንፈራችን ልንመጥ ነው ለእናትየዋ መታ ስትናገር። እንዲህ አይነት ሰው ቤተሰብ እንዳለው በምን እንደሚያልፍበት ምናምን አይገባም። ማስተዋሉ ላክቶናል። ስለ አንድ ሰው ጉዳይ እንደዚህ በቃ ፈራጁንን ማለት የሚያስቀኝ ደግሞ ደብል ስታንዳርዱ መፍረድ ያለብን ሰዎች ላይ እኮ አንፈርድም። በአደባባይ ምንም ሳይጎላቸው አጀንዳ ይዘው ትውልድን እየበከሉ ያሉ ከማህበረሰቡ ሴት ወግ ባህል ውጭ እያደረጉ ያሉ ሰዎችን ክብር እየሰጠን የኔ ቆንጆ የኔ እናት እያልን ብዙዎችን እያከበርን አሉ እኮ በሰላም የተንቀሳቀሱ ወልደው ከብዶ ማህበረሰባችን ውስጥ ምጠሉትን ነገር እያደረጉ። አንድ ሰው ግን ህዝብ ጋር ሳይደርስ በህመሙ ምክንያት አንድ ድካም ደረሰበት ይወገር ምናምን ያላችሁ ቤተሰብ ጣጣ ለሱም ጣጣ አባብሳችሁበት። አንድ እንኳን ያስተዋል የለም። ይህ ሰው መታከም ነው ያለበት ያለ የለም። እርዳታ የሚያስፈልገው ያለ የለም። ሽሽት ነው ጸበልም ምንም ሄዱ የኔ ህዝብ አፍ ሽሽት ነው። ክፉ የአበሻ ምላስ ደግሞ ክፉ ነው። አይዘው የት እንደሚያደርስ ያያችሁ እና መወገር መገሰጽ ያለበትን አታቁም። ምንም ምስኪን ሰው ደግሞ ዘመድ ምንም አጋዥ አስጨፋሪ አጫፋሪ የሌለውን ደግሞ አጀንዳ የሌለውን ሰው ደግሞ እንደዚህ እያከሰማችሁት ከሰው ማህበር ታስወጡታላችሁ። እና ብዙ ጊዜ የሚከሰት ነገር ስለሆነ ነው አልወራም ብዬ ነበር እንደዚህ ትኩስ ነገር ላይ። ግን በጣም ያሳዝናል። የአእምሮ ታማሚን የምንገፋ ሰዎች ክፎች ነን ባይ። ጋዜጠኛ ሶፎንያስ ጉዳይ ብዙዎቻችን የምናውቀው ጉዳይ ነው። እንደ አዲስ የተነሳ ነገር አይደለም። ተደብቆ ከ6 ወር በኋላ ተመልሶ ሲመጣም ይቅርታ ጠይቀዋል። አትፍረዱ ይፈረድባቸዋል ብሎም ተመልሷል። ሰሞኑን እንደውም ቪዲዮ ፖስት አድርጌ ነበረ። ነገር ግን ይህንን ጥያቄ ለእናንተ ለሁላችሁም ይህን ቪዲዮ ለምትመለከቱ ልጠይቃችሁ። የወለዳችሁት ወንድ ልጃችሁ እንደዚህ አይነት ነገር ውስጥ ተዘፍቆ ቢሆን ወይ ደግሞ ወንድማችሁ ተዘፍቆ ቢሆን ምን ታደርጋላችሁ? ይህን ብቻ መልስ መልሱ። የስጋ ዝምድና ከሌለም በስተቀር መተዛዘን የለብንም ወይ የሚባለውንም ጥያቄ ጭምር አይምሯችሁ ላይ ያዙና አንድ ሶፎንያስን በጣም የቅርብ ጓደኛው የሆነው ሰው እኔም አውቀዋለሁና በአካል አብሬው በልቼ ጠጥቻለሁና በጣም አሳዘነኝ አለኝ ስናወራ። እንደውም ዛሬ ነው ተገናኝተን አሳዘነኝ በጣም እና እኔ እሱን አልጠላውም፣ ግን ድርጊቱን በጣም እቃወመዋለሁ። በዚህ ዙሪያ ግን ምንም ሐሳብ ላለመስጠት በቃ ለራሴ ቃል ገብቻለሁ። እንዲሁን እንዲሞን አለበት ብዬ ምንም አልልም። ልረዳውም ደግሞ አልችልም አሁን ያለበትን ደረጃ ስለማላቅ እና ድርጊቱን ብቻ እቃወማለሁ እንጂ እሱን አልጠላውም አለና እናንተ ከምን የቱ ጋር ናችሁ? እስቲ ሐሳባችሁን በጨዋ መልኩ ኮሜንት ላይ አድርጉ። እሺ ግንቦትና እኛ ፎቶ እንዴ ፖለቲካ ፓርቲ አርማ ነው እሱ? አሃ አረ ፎቶ ሊነሱ ነው። አረ ፎቶ እኮ እንዴ ምን ነካችሁ? ምርጫ ቅስቀሳ ላይ ናችሁ እንዴ? አረ ፎቶ እኮ ነው ቶሎ ፎቶ። እሺ እስኪ ቀይሩ እስኪ። ወጣህበት እኮ ተረጋጋ እንጂ። አረ ምንድነው የምትሉን? ሙድ አትያዘው አተው። አዎ አሪፍ ነው አሪፍ ነው። ምን ይባላል ጎበዝ? ወይኔ እንጂ ፈጣሪ ሆይ ከጎረቤት ምቀኛ ካስመሳይ ጓደኛ አንተ ጠብቀኝ። ወንድሜ በሞትኩት ምን ያመመው እንዲሰሙት እንዴ? ሙዝ፣ አጥሚት፣ ቸኮሌት እኔ የምበለው የለ ተርፏል አንተ ቤት።
አየኝ አይደል ደህና ሆኛለሁ ከእንቅልፌ ስነቃ ስራ እንዳይረፍድብህ ውጣልኝ ሂድ በቃ ኧረ አሁንም ምንም ብትለኝ ከዚህ ቤት አልወጣ እኔው ላስታም እንጂ ሌላ ማን ሊመጣ ኧረ በብርጭቆ አጥሚት ወስጠኛ እንዴ ትጠጣለህ እንዴ አይ አይጠጣም በቃ እኔ አለፈ አራፋ ነፋ ለቅሶ በ2030 እንዴ በአንድ ሺህ ብር ስትቀጠናል ታስነፊ ነው አለፈ ይጨመርልሃል በቃ ነፋ እና እንደሱ በሏ ነፋው ኦክሲጅን አጥሮኝ ነው እንዴ 3 ቀጠና ቀላል ነው እንዴ እናፋው ይዞክ ነፋኩ ነፋ ማናሽ አቶዳኛቸው ነው እንዴ በኢንስታ ላይ አራይፒ ያላችሁ ፖስት አድርጉ በአካል መምጣት የምትችሉ ደግሞ ተገኙ እማትችሉ ላይቭ እንገባላችኋለን ሙሾ አውራጇ ሊናም ከነሙሉ ክሩ አብራለች አንበሳ እናወርዳለን ወይኔ አይቀርም 2030 ወይኔ የዘንድሮ ለቀስተኝ ወይ መዳናለ እንዴት አንጀቴን በላችሁት በቃና ደግሞ ታይሰፈር ተናባለና ባክሽ ፓኬጅሽ አልቋል እንዴ ሊደፉኝ ነው እንዴ እነዚህ ወይ ትናፊው በዛ ማርያምን አውቄ አይደለም በቃ እኔ የዚሽ ልጅ የልጆቿ ልደት ነበረ ስንጫወት ቆየና ልሂድ ስላት የት ልትሄጂ ነው ብሎ እዛው ጋር መፈጋገር ተጀመረና ቃሉ እኔም እንደዛ ያልኳት ምንም እንትን አይደለም ኢንቴንሽናሊ እሱ ለመጉዳት ምናምን ሳይሆን የጨዋታ እኔ እንደዚህ አይነት መልክ እንዳለው በቃ ሰላም ነበር ግን ትልቅ ነገር አታድርጉ ትልቅ ጥፋት አይደለም ጨዋታ ነው ትሬንድ ነው የሚባለው ትሬንድ አዎ just having fun ነው አፍሮ የኖርማል ነው ልክ ነው እና ግዝልኝ ነው ልግዛልሽ ከሆነ ደስ ይለኛል ቴል ቱ ቢ ምን ባያት ቆይስቲ አይ ስላንቺ አይመስለኝም ስለ ሶፎንያስ መሰለኝ እየነገርኳቸው ነበር ያገዝን ነው ማድረግ ባለብን መጠናችንን ግን ስለሰፈራችሁ ለዚህ አትገኙ ስላላችሁ ያያችሁበትን አይነት በጣም ይወደድኩት ቴንክ ዩ ከሶስት ተከታታይ አይጠፋም ያ ስናተ ቢግ እንትን ነው እንዴ የተረኛ ሐኪምን ይሁን እንዴ አይ አይደለም የተረኛ ሐኪምንም ቅድም ያነሳልኝ ነበር የጉዞውን ነው ተረኛ ሐኪምንም ግን የእውነት በጣም ጠቃሚ የህክምና ዘርፍ ነበር ያነሳውና አንዳንዴ ያው ፕሬዘንቴሽን አይ ምንም ችግር የለም ቶሚ ጋር ተገናኝተናል አውርተናል ከቶሚ ጋር ችግር የለም ቱጌዘር ስፖርት ችግር ቱጌዘር ከሱ ጋር ችግር የለም እናንተ ለሱ የደበራችሁ ሰዎች ቅርታ በጣም ማርያም አታቁኝም ለዛ ቦታ አይደል እንደዛ አላረግም እንት ጨዋታ መስሎኝ ነው እንደሚከር ነገር በጣም ነገሮች ሰሞኑ ሊያ ላይ ተነስቶባት ነበረ በሱ ዙሪያ ይቅርታ ጠይቃለች እኔ ለጨዋታ ነው እንጂ ሌላ ነገር እናንተ እንደተረጎማችሁ አይደለም ከሰሞኑ እንግዲህ የሆኑ ልጆችን እኔ ወደ ውጭ ልሄድ ነው ምናምን ብላ ስትል እንግዲህ ሆነ ወደ ሌላ ነገር ተቀይሮባት ነበር ሌላኛው ጉዳይ የጃኒና የአዶናይ ጉዳይ ነው ቲክቶከሮቹ እንግዲህ ፍቅረኛሞች እንደነበሩ ራሳቸውም ተናግረዋል ደግሞ በተመሳሳይ ጊዜ ስቶሪያቸው ላይ ተለያይተናል ምን አገባን የሚሉ ሰዎች አሉ በሌላ በኩል ደግሞ ሴትን እየመከርክ እንዲህ ትላለህ ብሎ እሳት ጎርሶ እሳት ለብሶ የሚናገሩ ሰዎች አሉ እናንተ ከየቱ ጋር ናችሁ የእውነትም ምን አገባን ከሚሉት ጎን ነኝ እኔ እስቲ የተሰጡ በጣም አስገራሚ ሐሳቦች አሉ እንመልከት ከተለያዩ ራሳቸው ባናታቸው ይተከሉ እኛ ያን ያህል እኔ የእናቴ ልጆች አይደሉ በግድ ተጋቡ ብዬ በፕላስተር አሽጌ አላስተኛቸው እውነት ከተለያዩ የራሳቸው ጉዳይ እሷም ሌላ ታገኛለች እሱም ቢጤውን አያጣም እሷም ቢጤዋን አታጣም ሮሚ ውጭ ሀገር ውሰጂኝ የምትሉ ውጭ ቆማችሁ የቀራችሁ እንዴት አባታችሁ እኔ ኤምባሲ ዘመድ አለኝ ምን ሀብታም ነኝ ምን ቤት በኩል ውሰዳችሁ
ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ ምን እንዳጠፋ ይቅርታ መጠየቅ ያኔ አትሸነፍም። ድሮም ተጣልተው ነበሩ። ገባሻ? ላይክ ትንሽ አይደብርሽም? እንደዚህ አስበሽ አላውቅም። ልግረም አይመለከትም። እንደዚህ አስበሽ አላውቅም። እንደፈለክ አስበኝ። ከዚህ በፊት ብዙ ፈተና ተፈትኛለሁ፣ በክብር ተፈትኛለሁ። ክብሬ ተዋርጃለሁ። ቲክቶክ ላይ እንደኔ ተሰደበ እንደኔ ተዋረደ የለም። ልንገራችሁ በህይወት መጣብኝ። ልሞት ነበረ። በቃ እቺን ህይወት ልሰናበታት ነበረ። ይሄ ክብር ምናምን ጣሉት ወደዛ። ገባችሁ? አዶናይና ጃኒ ተጣሉ ተብሎ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተጥለቅልቋል። እኔ ግን የሚታየኝ ልክ እንደዚህ ነው። እኔ ብቻ ነኝ እንደዚህ የሚታየኝ የሆነ ፕራንክ የሚመስለኝ እንደዚህ ተጋብተው አዶናይ ሰርጋችሁ ልታሳየን መሆን ያለበት እንደዛ ነው። አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። የሴቶችን ህይወት ትቀዳለህ። ከዛ ሚዲያ ላይ መጥተህ ልምከርሽ ትላለህ። ይሄን ትበላለህ። አዶናይ ነው ዝርክርክ ጫና አባ ጨጓሪ ኧረ ተይ አባ ጨጓሪ ዘልዛላ አባት ኧረ በለው ዘልዛላ አባት ሊያ በቃ ወረደችበት። ሲያስጠላ ጋይስ። እናቴ እንደዚህ አይነት ወንዶችን እያያዙ ማላተም ነበር ከግድግዳ ጋር። የኦሮሞ ቺክ ጠብሰ የሆነ ሚስት አለኝ ምናምን ልትል ባልሆነ እነዚህ የኦሮሞ ሴቶች እናታቸው ሺህ ዓመት ትኖርላችሁ ምድረ ቆንጆ ለአንድ ቦታ ተሰብስበው ሰውን ያሰቃያሉ። የሆኑ በቃ እናት ነገር ናቸው። ከእናት ቤት ወጥተህ እናት ቤት መግባት በለው። በስማ የጭካኔያቸው ጭካኔ ማነው? ስታገባቸው 4-5 አይነት ምግብ ነው በቀን እየሰሩ የሚያበሉ። እሱንም በቃ ያጨናንቀዋል። ከነሱ ደግሞ ተሳስተ ልጅ አትውለድ። ከነሱ ተሳስተ ልጅ ከወለድክ እንኳን ልጅ ባህሪው ሊበላሽ ይቀርና ያንተም የተበላሸ ባህሪ ካለ ያስተካክሉታል። ያን ያክል ነው ክፋታቸው። ምድረ ቆንጆላት ጀምር የሆነ ስድብ ነው የመሰለኝ እውነት። ግን በነገራችን ላይ ይሄ ባህሪ በብሔር የሚወሰን አይደለም። የትም ማህበረሰብ ውስጥ በጣም ጥሩ ሴቶች አሉ፣ በጣም መጥፎ ሴቶችም አሉ። ከምን አንጻር እንግዲህ ከምን አንግል እንደተናገረ ወንድማችን ባላቅም ጥሩ ሰዎች ይኖራሉ በየቦታው ብዬ አስባለሁ። የጃኒና የአዶናይ ጉዳይ እንዴት ታዩታላችሁ ብሎ ዜና ያነበቡት ሰዎች ግን በጣም ነው የገረሙኝ። አዶናይ ፊልድ ማርሻል እና ጃኒ የምትባል ቲክቶከር ተፋተዋል። ሜካፕ እያደረጉ ነው የሚል ልጅ ይመችኛል በጣም እግዚአብሔር ሲሰራጭ አይታችኋል? እሺ ምን አገባን እኮ ምን አገባን እኛ? መሬማ ነን? መሬማ ማነች? የማዳም ቅመም ነን? ስራ ፈትነን ወይስ ኢኮኖሚያችንን ይቀይራል? አዲስ ኢኖቬሽን ነው አይደለም? ኢኖቬሽን አይደለም። ቁጭ ብዬ አንዳንዴ በ40-50 በኩል እድሜያቸው እኩያ የሆኑ የሚተነትኑ አሉ። አዶናይ ዛሬ ከነጋ ልጅቷን አልሳመም ብሎ የሚተነትን የሚናገር ሊሉ ይችላል። አም ሹር እውነት ግን ኤኒዌይ ይታረቁ እና መሬማ ምናምን አረጋጉት ደግሞ እኮ እኔ የምላችሁ 4ኛ ክፍልና 5ኛ ክፍል ስዕል ያስተማራችሁን ሰዎች ታስታውሳላችሁ። ኮላጅና ሞዛይክ ብላችሁ በኮላ ወረቀት ላይ ምስር፣ ስንዴ ምናምን እየለጠፍን ስዕል ሰርተን ይወሰዳችሁታል። ያኔ የሰጠናችሁ ኑሮ እዚህ ይደርሳል ብለን ስላላሰብን፣ ስለዚህ ስንዴያችንን፣ ምስራችንን፣ ገብሳችንን በአተርም የሰራለ በበቆሎም የሰራለ መልሱልን እላችሁ ነው። እውነት ኑሮ እዚህ ይደርሳል ብለን አላሰብንም። እንደገና ሁለተኛ ምን አይነት ስዕል ብታስተምሩን ነው? ይሄው እስከ ዛሬ ድረስ ስዕል መሳላችሁ ነው። አሪፍ ይታ 10 ማይሞሉ ሰዓሊዎች ናቸው ኢትዮጵያ ውስጥና
እናንተ ምን ሰርታችሁ ያለፋችሁ የሚለው ነገር ያሳስበኛል። ዋናው ጥያቄ ግን ኑሮ ተወዷል እንደ ኑሮ አይደለም። ስለዚህ ምስራችንን ያንን ስንዴ ምናምን መልሱላችሁ ነው። ሁላችሁም ለስዕል አስተማሪዎቻችን ላኩላቸው፣ ሜንሽን አድርጉላቸው። ገጠር ገባ ስንል ለዘንድሮ አረፋ የኛ ጀግና ሴዶ አገር ጥሎ ጠፋ። እሱን ሊያደባድብ ጌችዬም ሲለፋ ኢትዮጵያም ሳቀች ፈሪውን ስታጣ ካፋፍ ከደጃፋ። አይ ሴዶ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ፕሊዝ ቪዲዮውን ላይክ አድርጉ፣ ሼር አድርጉ። ቻናሉን መግዛት የሚፈልግ ሰው ካለ አሁንም በውስጥ ያናግረኝ፣ በአስቀመጥኩት ስልክ ቁጥር ቅድም አናግሩኝ ፕሊዝ። ምንም ችግር ኖሮበት አይደለም፣ አሪፍ ቻናል ነው፣ ይሰራል። በጣም ስራዬ ብሎ ለሚሰራ ሰው በጣም አሪፍ ቻናል ነው ብዬ አስባለሁ። ያለውን ቪዲዮም እንደልታችሁ የራሳችሁን ኮንቴንት ማስቀጠል ትችላላችሁ። ቀጣይ ግን በምርጥ ቪዲዮ እንገናኛለን። የሚገዛ ሰው እስከሌለ ድረስ ያው ለመሸጥ ሁሌም እናገራለሁ ማለት ነው። ቀጣይ በምርጥ ቪዲዮ አገኛችኋለሁ።